ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃዎች ወደ እናንተ አድርሳለሁ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም አገሩን አያውቅም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 2018 ዓ ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበት ነው። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ እንደ ሌሎቹ ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን የሚል እንደሆነ ነው የተገለጸው። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ሽፍታም ኢትዮጵያ ውስጥ ጠፍቶ ያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። ሰላም ከልማት ውጭ አይጸናም ሲሉም ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙም ይሄዳሉ ነው ያሉት። ሌላው መረጃ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ዓመት የመጀመሪያዎቹ ወራት ወደ ቤጂንግ አቀናለሁ ሲሉ መናገራቸው ተሰምተዋል። የቻይና መንግስት ግብዣ ማቅረቡን ተከትሎ ነው ፕሬዚደንት ዶናልድ ትራምፕ በ2026 የመጀመሪያዎቹ ወራት ቻይናን እጎበኛለሁ ያሉት። በተጨማሪም ትራምፕ በዚህ ወር የመጨረሻ ሳምንት ገደማም ከቻይናው ፕሬዚዳንት ሺጂፒንግ ጋር በደቡብ ኮሪያ እንገናኛለን የሚል ተስፋንም ሰንቀዋል። ፍትሐዊ የንግድ ስምምነት ላይ ለመድረስ ቤጂንግና ዋሽንግተን በጎ አጋጣሚ ሲኦል ልትፈጥርላቸው እንደምትችልም ተገምተዋል። በሁለቱ ሀገራት መካከል ያለው የታሪፍ እሰጥ አገባ መልኩን በለወጠበት ሰዓት መሪዎቹ መገናኘታቸው መልካም ውጤትን ይዞ ይመጣልም እየተባለ ነው። ቻይናም እንደ ልብ የማይገኙ ማዕድናቷን በተመለከተ የወሰደችው እርምጃ ተከትሎ ዶናልድ ትራምፕ 100% ታሪፍ ከቤጂንግ በሚገቡ ምርቶች ላይ ጭማሪ ያደርጋለሁ ብለዋል። በዚሁ አጋጣሚ መሪዎቹ ከተገናኙ የንግድ ውጥረቱ ቦታውን ይይዛል የሚል እምነትም ጥለዋል የምጣኔ ሀብት ባለሙያዎች። በእርግጥ ዶናልድ ትራምፕና ሺጂፒንግ ከንግድ ነክ ጉዳዮች ባሻገር በወታደራዊና ቀጠናዊ ጉዳዮች ላይ ሰፊ ውይይት ያደርጋሉ ተብሎም ይጠበቃል። ሌላው መረጃ ጃፓን አዲስ የሴት ጠቅላይ ሚኒስትር ሹማለች። በታሪኳም ሳኔታ ታካኢቺ ከጃፓን 2 ምክር ቤቶች የብዙሃን ድምፅ በማግኘት የመጀመሪያዋም የአገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ሰርተዋል። የጃፓን ሊበራል ዲሞክራቲክ ፓርቲ አባል የሆኑት ታአካቺ የጠቅላይ ሚኒስትርነት ስልጣኑን የጨበጡት በሀገሪቱ የታችኛው ምክር ቤት 237 ድምፅ እንዲሁም ከላይኛው ምክር ቤት 125 ድምፅ ድጋፍ በማግኘት ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽልንም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሹን አቤ ተከታይ ከመሆናቸው በተጨማሪ በጠንካራ ወግ አጥባቂነታቸውም ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን አሁን ሳናኤ ታካኢቺ የመጀመሪያ ሴት ጠቅላይ ሚኒስትር ሆነው መምጣታቸው ታላቅ መርታ መሆኑም እየተነገረ ነው። ሌላው መረጃ አይነ ስውራን ማንበብ እንዲችሉ የሚያደርገው ፈርቀዳጅ ግኝት ይፋ ሆኗል። በተወሰኑ አይነ ስውራን ላይ ከአይን ብሌናቸው ጀርባ በተገጠመላቸው መሳሪያ አማካኝነት ለማንበብ በመቻላቸው በህይወታቸው ላይ ጉልህ ለውጥ ተመዝግቧል። ለንደን በሚገኘው የሙርፊልድስ አይን ሆስፒታል ውስጥ በ5 ታካሚዎች ላይ ይህን ማይክሮቺፕስ የገጠሙት የቀዶ ሕክምና ሐኪም የዓለም አቀፉ ሙከራ ውጤት አስደናቂ መሆኑን ተናግረዋል። ይህ አዲሱ ቴክኖሎጂ በዩናይትድ ኪንግደም ውስጥ ወደ 350 ሺህ የሚጠጉ ሰዎችን እንደሚያጠቃ የሚገመተው ከእድሜ ጋር ተያይዞ የሚከሰት አይነ ስውርነት ለገጠማቸው ሰዎች ተስፋን ይሰጣል ተብሎም ይጠበቃል። ሌላው መረጃ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዩክሬን ጦርነቱን ማሸነፍ አይሳካላትም ሲሉ መናገራቸው አሳሳቢ ሆኗል። ከሩሲያ ጋር መፋለም ሽንፈትን መቅመስ ነው ያሉት ትራምፕ ምናልባት ዩክሬን ውጊያውን ብታሸንፍ እንኳ ጦርነቱን ማሸነፍ አይሆንላትም ነው ያሉት። ጦርነት አይገመቴ ቢሆንም ዩክሬን ግን ሩሲያን የምታሸንፍ ከቶ አይመስለኝም ሲሉ ተደምጠዋል። ዶናልድ ትራምፕ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ግዛታቸውን አሳልፈው እንዲሰጡ በትራምፕ የቀረበላቸውን እቅድ ውድቅ ማድረጋቸውም ነው የተሰማው። ወደ 4ኛ ዓመቱ እየተቃረበ የሚገኘው የሩሲያና ዩክሬን ጦርነት የዓለምን ፖለቲከኞች ማነጋገሩንም ዛሬ ቀጥሎበታል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰላም